ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው። ሸፍኖልን ነው የሁላችን እግዚአብሔር አለቀ። በእነሱ ነው ማምኑ። ስለዚህ ለምሳሌ እኔ ጋር ማስፈራሪያ የሚልኩ አሉ፣ እንዳትጫወት የሚሉ አሉ፣ እንደዛ እንዳትል። አንዳንዱ ያንተንም ጉዳን አንለቅም። ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በእኔ ህይወት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝም ነው። በቃ ከብሬም ከሆነ እግዚአብሔር ነው አለቀ። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ውድቀቱን የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣም? ትክክል። አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ ባጥር ትሞክራለች፣ ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ብዙ ጥፋቶች አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና በረታታው እያልኩኝ አይደለም። ባደወይ ወለ እኔ ከአንድ ወር በፊት ታውቃለህ፣ እኔ ተቻለሁ ሁሉንም በሐሳብ እና ተችቸው ነበርና ከዛ በጣም ይሰው ኃይለኛ ተጽዕኖን እየፈጠረ መጣ በተለያየ ቦታ ላይ ማለት ይህን ነገር ተላከልኝ ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደረገው አየሁት። አልተዋጠልኝም እና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀውም። የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ። የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረ ይወዳ እንደዚህ አይነት ሰው አይደለም ምናምን አላውቀውም ማለት ያናቃቸው ብዙዎች ነው። ከዛ ካንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ለፔንቴ ጥላቻ የለውም፣ ግን ሐሳቡን በደንብ አድርጎ ያስተናግዳል። ካንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ በአንተ ነው አንተን ሳይ እንደ ሰው ፓስተር ሶፊ የኔ ጓደኛ ነው። ስለዚህ አየሁትና ካንተ ጋር ያላችሁን ኢንተራክሽን አየሁና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ። እንዳጋጣሚ ሆኖ ከነ እንዳልክ ጋር ከነ ምናምን ጋር ያደረገው ንግግር አየውና በጣም ልጁ አራዳ ነው። በእኛ እንደና እንዳንተ ነው የሚያወራው። ገባ የተለመደ ይሄ ያለ አይደል? እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ። ዋናው ንግግራችን እውነት ነው ወይ? ሐሳባችን እውነት ነው ወይ? እኛ ወጣት ታዳጊ ወልማሳ ወጣቶች ነን፣ ግን ያ ሚዲያ ላይ ያለ ነው። የሚዲያው የተረዳ ነው። ልክ እንደኔ እንዳንተ የሚዲያው ጨዋታ በደንብ የተረዳ ነው። በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው። ዋናው እዛ ውስጥ ገብቶ ኃጢያቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት? ቢኮዝ ባራዳ ሙድ ነው የሚንቀሳቀሰው። ሳያቸው ከነንዳልክ ጋር ከነምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ናቸው ታውቃለህ። እኔ ቤት ሁሉ ነው ያለው። አረ በጣም እንደዚህ ነው ምናምን ስሉኝ አየው። ከዛም ልክ ይህን አጀንዳ ሲያመጡት እኔ ነኝ ግንባር ቀደሙ እየወጥቼ ነው መገልበጥ አለበት፣ ይሄ ትክክል አይደለም። አጥፍቶ እንኳን ቢሆን ዳቆን ነው፣ ጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ነው። ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገው? ግን በዚህ ደረጃ አጀንዳውን ሳየው ሶርሱን ሳየው የመጣበትን መንገድ ሳየው አየሁት። ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው። የጠየኩት ጥያቄ ፓስተር ሶፊ አንተ እንዳልከው ነው። አሁን ለምን የቆየ ነገር ነው? ዋይና ምን ተፈልጎ ነው? አንደኛውኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው። አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር ልትቆጡ ትችላላችሁ። ጓደኛ ስለሆናችሁ ልትነጋገሩ ትችላላችሁ። አሁን ስንቀራረብ እኔ እናንተ አሁን ብንከራከር
ካንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆን ከማውቀው ከማከብረው የሆነ ላይ አይ ሰንሲቲቭ አይደለም ይችላል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው እኔም በእብድም ህንድም እየሰበጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው። ልጁን እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው የማውቀውና ሂመረስ ነው